ስሙ ሲነሳ የቢሊዮኖች ልብ ይፈካል። በህንድ ሲኒማ ታሪክ ውስጥ እንደሱ ተጽዕኖ የፈጠረ ተዋናይ ማግኘት አስቸጋሪ ነው። እሱ ባድሻህ ወይም ኪንግ ካን በመባል የሚታወቀው ሻሩክ ካን ነው። ዛሬ የዚህን ታላቅ ሰው የህይወት ጉዞና ለስኬት ያበቁትን ምስጢሮች እንመለከታለን። ሻሩክ ካን ህይወትን የጀመረው እንደማንኛውም ተራ ሰው ነበር። በኒው ዴሊ መካከለኛ ገቢ ካለው ቤተሰብ ተወለደ። በወጣትነቱ ወላጆቹን በሞት ማጣቱ ትልቅ የህይወት ፈተና ቢሆንበትም ተስፋ አልቆረጠም። በኪሱ ጥቂት ሳንቲሞችን ብቻ ይዞ ወደ ሙምባይ ሲመጣ አንድ ቀን ይህችን ከተማ እንደሚገዛት ለራሱ ቃል ገብቶ ነበር። ሻሩክ በኢኮኖሚክስ የመጀመሪያ ዲግሪውን የያዘ ሲሆን በትምህርቱ በጣም ጎበዝ ነበር። በተለይ በንግግርና በጽሑፍ ችሎታው ይታወቃል። ብዙ ጊዜ በታዋቂ ዩኒቨርሲቲዎች እንደ ኦክስፎርድ እና ሃርቫርድ ተጋብዞ የሚያደርጋቸው ንግግሮች በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ያነሳሳሉ። አብዛኞቹ ተዋናዮች እንደ ጀግና ስራቸውን መጀመር ሲፈልጉ፣ ሻሩክ ግን በተለየ መንገድ ቪላን ወይም መጥፎ ሰው ሆኖ በመተወን ተመልካቹን አስገረመ። ባዚጋር እና ዳር በተባሉ ፊልሞች ያሳየው ብቃት የቦሊውድን በር ወለል አድርጎ ከፈተለት። ከዚያም ዲዲኤልጄ በተባለው ፊልም የፍቅር ንጉስነቱን አረጋገጠ። ሻሩክ ስራውን የጀመረው በቲቪ ድራማዎች ላይ ነበር። ፋውጂ የተሰኘውና ስለ ወታደራዊ ስልጠና የሚያሳይ ተከታታይ ድራማ የመጀመሪያው ዝነኛ ስራው ነው። የሚገርመው መጀመሪያ ላይ ፊልም የመስራት ፍላጎት አልነበረውም። ነገር ግን እናቱ ከዚህ ዓለም በሞት ከተለዩ በኋላ ያንን ሐዘን ለመርሳትና ህይወቱን ለመቀየር ወደ ሙምባይ በመሄድ በፊልሙ ላይ ተሳተፈ። ከባለቤቱ ከጋውሪ ካን ጋር ያላቸው ፍቅር በቦሊውድ ውስጥ እንደ አርአያ ይታያል። ገና ታዋቂ ሳይሆን በፊት ነው የተገናኙት። በወቅቱ የሃይማኖት ልዩነት ስለነበራቸው እሱ ሙስሊም እሷ ሂንዱ ስለነበሩ የጋውሪ ቤተሰቦች መጀመሪያ ላይ አልተቀበሉትም ነበር። ነገር ግን በጽናቱና በፍቅሩ አሳምኖ አገባት። እስካሁንም በደስታ አብረው ይኖራሉ። ሻሩክ ተዋናይ ብቻ አይደለም፣ ስኬታማ የንግድ ሰውና በንግግር ችሎታው የሚታወቅ ምሁርም ነው። የራሱ የፊልም ፕሮዳክሽንና የክሪኬት ቡድን ባለቤት ነው። ከሁሉም በላይ ግን በሚሊዮኖች የሚቆጠሩ ሰዎችን የሚያበረታቱ የህይወት ተሞክሮዎችን በየመድረኩ በማካፈል ይታወቃል። ሻሩክ በህንድ ብቻ ሳይሆን በጀርመን፣ በፈረንሳይ፣ በዱባይና በአሜሪካ እጅግ በጣም ብዙ ደጋፊ አለው። ለምሳሌ በዱባይ የሚገኘው የዓለም ረጅሙ ህንፃ ቡርጅ ካሊፋ ላይ በየዓመቱ በልደቱ ቀን ስሙና ምስሉ ተለጥፎ እንኳን አደረሰ ይባላል። ይህ ክብር የተሰጠው ብቸኛው የቦሊውድ ተዋናይ እሱ ነው። ሻሩክ በዓለም ላይ ካሉ ባለሀብት ተዋናዮች አንዱ ነው። ሙምባይ ውስጥ የሚገኘው ቤቱ መናት ይባላል። ይህ ቤት በራሱ እንደ አንድ የቱሪስት መስህብ ነው የሚታየው። በየቀኑ በሺዎች የሚቆጠሩ ደጋፊዎች ቤቱ ደጃፍ ቆመው እሱን ለማየት ይጠብቃሉ። ዛሬ ሻሩክ ካን ከ60 በላይ ለሚሆኑ ፊልሞች ህይወት የሰጠ ስፍር ቁጥር የሌላቸው ሽልማቶችን ያገኘና የህንድ ሲኒማ አምባሳደር ነው። የሱ ታሪክ የሚያስተምረን አንድ ትልቅ ቁም ነገር አለ። በትጋት ከሰራህና በህልምህ ካመንክ መላው ዓለም ያንተ ሊሆን ይችላል። ከሻሩክ ካን የምትወዱት ፊልም የትኛው ነው? ሐሳባችሁን ኮሜንት ላይ አጋሩን። ቪዲዮን ላይክ ማድረግና ሰብስክራይብ በማድረግ ቤተሰብ መሆን እንዳይረሳ። ጤና ይስጥልን።